ጤና ይስጥልኝ ተመልካቾች፣ እንደምሰምታችኋል። ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። ዛሬ ደግሞ በፊታችሁ የቀረብኩት ሜክ ዩር ማርክ የተሰኘውን ድርጅት ሴቶችን እንዴት አድርጎ ኢትዮጵያን ወጣት ሴቶችን እንዴት አድርጎ ህይወታቸውን እንደሚቀይር ለማሳየት ራቅ ያለ ሰፈር ነው ከአዲስ አበባ ይዣችሁ የመጣሁት እና ማለት ከመሀል ሀገር እና ይህን እስቲ አብረን ምንድነው የሚሰራው ምንድነው የሚደረገው የሚለውን አብረን እናያለን። እንዴት ነሽ? እንደምን አለሽ? ደህና ነህ? እንደምን ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። በጣም ደስ ብሎኛል። እንኳን ደህና ቆየኸኝ። እኔም በጣም ደስ ብሎኛል። ዮናታን የዚህ ድርጅት ስራ አስኪያጅ ነው። ስለዚህ ከእሱ ጋር ጥቂት አሳልፋለሁ። ምን አይነት ሴቶችን ከየት አግኝታቸው ምን አደረጋቸው የሚለውን ስለምጠይቀው ይህን በደንብ እንድትከታተሉ በትህትና ጠይቃችኋለሁ። ይህን ፕሮግራሙን ስፔሻል ስም ሰጠዋለሁ፣ ህይወት በየፈርጁ በሚል እና ይህንን የሙያን ስራ የምታዩበትም ስለሆነ እንደምትደሰቱ ተስፋ አድርጋለሁ። በሚገባ እንድትከታተሉኝ በትህትና ጠይቃችኋለሁ። እናመሰግናለን። እንደምን ዋላችሁ? እንዴት ናችሁ? ደህና ናችሁ? እህት አለም ትባላለች። ወደዚህ የመጣችው ስራችንን ለማየት የምናደርገውን ነገሮች በሙሉ ለመመልከትና እንዲሁም ደግሞ ሌሎች ደግሞ ማየት እንዲችሉ ለማሳየት እንዲሆን የመጣችው ልጆቻችን ናቸው። እዚህ ድርጅት ውስጥ ያሉ ሴቶች ናቸው። እዚህ ጋር የምትመለከቻቸው ይህንን ስራ እየሰሩ ነው። እንግዲህ ሁሉም እሷ ደግሞ ሀና ትባላለች። የሴንተር ማናጀር ነች። ሰላም ሀና። እግዚአብሔር ይመስገን። እሷ ነች ሴንተሩን እየመራች ያለችው። እነዚህ ልጆች ከጥቂት ወራት በፊት በጎዳና ላይ ነበሩ። ጎዳና ላይ ሲያድሩ የነበሩ ልጆች ናቸው። እዚህ ጋር የምታያቸው በሙሉ የእኛ ድርጅት ምንድን ነው የሚያደርገው? ከ14 ዓመት እስከ 22 ዓመት ያሉ ልጆችን፣ ሴቶችን ከጎዳና በማንሳት የተለያዩ ፕሮግራሞች አሉት። ግን አንዱ ፕሮግራም ይሄ ነው። ሴቶችን ከጎዳና በማንሳት የአንድ ዓመት ቆይታ በዚህ እንዲቆዩ የተለያዩ ትምህርቶች እንዲወስዱ የተለያዩ ስልጠናዎች እንዲወስዱ ይደረግና ከዛ ቮኬሽናል ትሬኒንግ ወስደው ራሳቸውን ችለው ኢንዲፔንደንት ህይወት ራሳቸውን በመቻል በራሳቸው እንዲኖሩ የምናደርግበት ነው። ከነዚህ መካከል ከምንመለከታቸው መካከል አንዳንዶቻቸው ልጆች አሏቸው፣ አንዳንዶቻቸው ደግሞ ልጆች የላቸውም። ልጆቻቸው የምናቆይበት እዚህ ዴይኬር አለን። ሴቶቹ ደግሞ እዚህም ስልጠና ይወስዳሉ፣ እዚህም ገቢ ያገኛሉ፣ ስራ ይሰራሉ። እንደገና ደግሞ ወደ ውጭም ደግሞ ሄደው ሌላ ቦታ ደግሞ ስልጠና ወስደው ይማራሉ። ምን አይነት ስልጠና? የተለያየ ስልጠና ነው ያለው። እኛ ስልጠናዎችን እነሱ ላይ ጫና እናደርግም። ሴቶቹ በፈለጉት ነው ስልጠና የሚወስዱት። ለምሳሌ አንዳንድ ጊዜ ምን ይሆናል፣ እኛ ስልጠና ዝርዝሮቹን እንሰጣቸዋለን። የልብስ ስራ የሚማሩ አሉ። አሁን ካሉት የልብስ ስራ የሚማሩ አሉ። የልብስ ስፌት ስራ የሚማሩ አሉ። አውቶ መካኒክነት የምትማር አንዲት ሴት አለችን። የሌዘር ስራ የሚማሩ አሉ። እንደገና ደግሞ አንዳንዶቹ ደግሞ ምን ይመርጣሉ? የምግብ ማብሰል የሚመርጡበት ጊዜ አለ። የፀጉር ስራ፣ ሜካፒንግ አሁን የተመረቀች አለችን። ሜካፒንግ፣ ፀጉር ስራም እየተማሩ ያለው አሉ እና የተለያየ በምርጫቸው እነሱ ውስጣቸው ባለው በፓሽናቸው እንዲማሩና ወደ ስልጠና እንዲገቡ ነው የምናደርጋቸው። የሚገርም ነው። እኔ እንደው እኔ የማውቀው ድርጅታችሁን አብረን የሰራ ነው። ከጎዳና ልጆችን ወስዳችሁ ጎዳና ልጅ የለውም ብላችሁ በምታሳድጉት ላይ ነው እስካሁን ኢንተርቪው ማድረግ ያለው። ከዚህ በፊት የዚህም ቢሮ ሌላ ኃላፊ የነበሩትን ሰውና የሴቶቹን ግን እንዲህ ይህንን ነገር ለመጀመር ምንድን ነው ራእዩ? እንዴት መጣላችሁ? አዎ በጣም አመሰግናለሁ። እውነት ነው። ቅድም እንዳልሽው የእኛ ድርጅት በጣም የሚያምነው ምንድን ነው ይሄ የጎዳና ልጅ የሚባለውን አስተሳሰብ አንወደው። ለምን ጎዳና ልጅ የለውም ብለን ነው ምናምን። ወንዶቹን ኪድስ ዊዝ ፐርፐዝ ነው የምንላቸው፣ የዓላማ ልጆች እንላቸዋለን። ሴቶቹን ደግሞ ገርልስ ዊዝ ፐርፐዝ ነው የምንላቸው፣ የዓላማ ሴቶች ነው የምንላቸው እና ጎዳና ልጆች የላቸውም ነው የምንላቸው። መጀመሪያ ድርጅታችን ይሰራ የነበረው በወንዶቹ ላይ ነበር የሚሰራ የነበረው። ከ7 ዓመት እስከ 14 ዓመት ያሉ ወንዶችን ነበር የምንሰራ የነበረው። በኋላ ግን ስንመለከት ወንዶቹ ላይ እየሰራን ሴቶቹን ደግሞ ስናያቸው ብዙ ሴቶች ደግሞ
ጎዳና ላይ አሉ። ስለዚህ እነዚህ ስትሪት ኮኔክትድ የሆኑ ሴቶችን ለምንድን ነው ከጎዳና አንስተን እነሱንም በዚህ ፕሮግራም ውስጥ ማናስገባቸው? በተለይም ደግሞ ሴቶችን ስንመለከት በብዙ መንገድ ከወንዶቹ በላይ በብዙ ሁኔታ ጫና ውስጥ ያሉ ናቸው። ጎዳና ላይ ብዙ ነገር ነው የሚደርስባቸው። የተለያዩ የአካላዊ የሞራል የተለያዩ ጉዳት ውስጥ ስለሚያልፉ ሴቶቹም ይህንን እድል ማግኘት አለባቸው ብለን አስበን ኒዱም ደግሞ በጣም ጎዳና ላይ ደግሞ በጣም ብዙ ፍላጎቱም ስላለ የሴቶቹ በዚህ ሁኔታ ውስጥ እያለፉ ያሉ እነሱ ላይ መስራት አለብን ብለን እነሱን ደግሞ ወደዚህ ፕሮግራም አስገብተናቸዋል። ያስደንቅ ነው። እኔ የምልህ ትንሽ ባለችኝ ትንሽ መረዳት ማለት ትንሽ እውቀት በዚህ አይነት ላይፍ ውስጥ የገቡ ሰዎችን አይምሮ መለወጥ እና የራሱ የሆነ አዲክሽን አለው ያኛውም ህይወትና እንዴት ቻላችሁት? እንዴት ነው ተቀብለው ዓላማ ኖሮን እንዲህ መስራት እንችላለን እንዲሉ እንዲመጡ ወደዚህ መረዳት እንዲመጡ እንዴት ነው የምታደርጓቸው? አዎ እንግዲህ እኛ ምንድን ነው የምናደርጋቸው? ከጎዳና ስናነሳ የመጀመሪያ የአውትሪች ፕሮግራም አለ። አውትሪች ላይ ስታፎቻችን ሶሻል ወርከሮች ወደ ጎዳና ይሄዱና ከነሱ ጋር ጥሩ ግንኙነት ይፈጥራሉ፣ ይነጋገራሉ፣ ከነሱ ጋር ጊዜ ያጠፋሉ። በደንብ ነው አውትሪች ላይ የምንሰራባቸው። ከዛ አውትሪች ላይ ከቆዩ በኋላ ለመቀየር ፍላጎት ያላቸው ህይወታቸውን ወደፊት በዛ አይነት መልኩ መቀጠል የማይፈልጉ ሴቶች ወደ ፕሮግራማችን ይገባሉ፣ ወደኛ ፕሮግራም። እዚህ ከገቡ በኋላ እኛ በጣም ትልቁ ትኩረታችን ምንድን ነው? በጣም የምናምነው ነገር አንድ ሰው ወደ ጎዳና ሲወጣ የመጀመሪያ ጎዳና እንዲወጣ የሚያደርገው የትኛውም ምክንያት ሊሆን ይችላል፣ አይምሮውን ነው የሚያሳምነው። ጎዳና ለመውጣት የመጀመሪያ አይምሮውን አሳምኖ ነው ከዛ ወደ ጎዳና ይወጣል። የጎዳና ላይ ያሉ ህይወቶችን በሙሉ ይለምዳል። ልክ እኛም እሱን ስቴፕ ነው የምንከተለው። ልክ እኛ ፕሮግራም ውስጥ ከገቡ በኋላ እነዚህ ሴቶች ወንዶቹንም እንደዛ ነው የምናደርገው። የመጀመሪያ የምንሰራው ነገር ምንድን ነው? አይምሯቸውን መቀየር ነው የምናደርገው። ለዛ ነው ከስም ነው የምንጀምረው። ገርልስ ዊዝ ፐርፐዝ ነው የምንላቸው። የዓላማ ሴቶች፣ ዓላማ አላችሁ። በምንም አይነት ሁኔታ ጎዳና ልትገኙ ትችላላችሁ። እግዚአብሔር ግን በዓላማ ነው የፈጠራችሁ። በእናንተ የሚሰራው ስራ አለ፣ ፕሮግራም አለው። እግዚአብሔር እናንተን ዝም ብሎ አላመጣችሁም። ከሜኪር ማርክ ጋር ሲያገናኛችሁ እግዚአብሔር ለዓላማ ነው ብለን እናምናለን። ስለዚህ የምናምነው ይህንን ነው። አይምሯቸው እንዲቀየር እናደርጋለን። መጀመሪያ የተለያዩ ፕሮግራሞች አሉን። እዚህ ኤቲክስ ፕሮግራሞች አሉን፣ የባይብል ፕሮግራም አለን። እንደገና ደግሞ ላይፍ ስኪሎች አሉን። የካቻፕ ፕሮግራም አለን። ካቻፕ ፕሮግራም ውስጥ ሳይንስ ይማራሉ፣ ኮምፒውተር ክላስ አለን፣ እንግሊዘኛ፣ አማርኛ ይማራሉ፣ ሂሳብ ይማራሉ። የተለያዩ ስፖርት አላቸው። እዚህ ወርክአውት ያደርጋሉ። ቴኳንዶ ክላስ አላቸው። ቴኳንዶ የሚያስተምሩልን ቮለንተሮች አሉ። ቴኳንዶ እንዲማሩ እናደርጋለን። በሳምንት 2 ቀን ቴኳንዶ ካውንስሊንግ ክላስ አላቸው። እዚህ ያሉ የሰለጠኑ ስታፎች ስላሉን እያንዳንዱ ልጅ በሳምንት 1 ቀን ካውንስሊንግ ያገኛል። ግሩፕ ካውንስሊንግ፣ ኢንዲቪጁዋል ካውንስሊንግ ያገኛሉ። አንዳንዴ ደግሞ ኬዙ ከኛ በላይም ደግሞ ሲሆን ደግሞ ወደ ሌላ ቦታ ልከን ካውንስሊንግ ደግሞ ከውጭ እንዲያገኙ እናደርጋለን። እነዚህን በሙሉ እያደረግን ያልተቋረጠ ፕሮግራም ያልተቋረጠ ስራ እያደረግን በፕሮግራሙ መካከል አካባቢ ደግሞ ትራማ ሂሊንግ ደግሞ አለን። ትራማ ሂሊንግ ትራማታይዝድ የሆኑ ልጆችም ስለሆኑ የትራማ ሂሊንግ ስልጠና አለን። እዚህ ትራማ ሂሊንግም እንዲወስዱ እናደርጋለን። ይሄ ከውስጥ ጀምሮ ወደ ውጭ ለውጥ እንዲመጣ ያደርጋቸዋል። በጣም ነው የማደንቃችሁ። በእውነት በጣም አመሰግናለሁ። ከባድ ነው የስራው። በደንብ ሰው እነሱን ወደዚህ ለማድረስ የሚካሄድበት መንገድ ከባድ ነው። ፋይናንሻሊ ከባድ አይሆንም? ከወንዶች ልጆች ቤት ይልቅ እዚህ ያለው ሞር ከበድ አይልም? እና እንዴት ነው የምታደርጉት ፋይናንሱን በተመለከተ? እንግዲህ እውነት ነው፣ ልክ ነው እንዳልሽው። ፋይናንስ አንዱ የድርጅታችን ቻሌንጅ ነው። እኛ እንትን የለንም፣ ይሄ ሰፖርት የሚያደርግ የሆነ ድርጅት ግራንት የሚሰጠን ትልቅ ድርጅት ምናምን ከውጭ የለንም። እዚህ ኢንዲቪጁዋሎች ናቸው፣ ግለሰቦች ናቸው የሚረዱት።
ፋይናንስ አንዱ ቻሌንጃችን ነው። የተለያዩ ቻሌንጆች አሉ በዚህ ድርጅት ውስጥ። አንዱ መንፈሳዊ ቻሌንጅ ሊሆን ይችላል ቻሌንጃችን፣ ግን ፋይናንስ ግን አንዱ እያጋጠመን ያለው ቻሌንጅ ነው። እውነት ነው። ከወንዶቹም ይልቅ እዚህ ሴቶቹ በተለይም ልጆችም አሏቸው እዚህ ልጆቹንም ቴኬር እናደርጋለን፣ ሴቶቹን እዚህ ቴኬር እናደርጋቸዋለን። ይሄ የፋይናንስ ቻሌንጁን በጣም ነው ሀይ የሚያደርገው። በተለይ አሁን ደግሞ ባለው በሀገሪቷ ሁኔታ የኑሮም ሁኔታ እየጨመረ እየሄደ ስለሆነ በቃ ከፕሮግራማችን በጣም ጫና ውስጥ እንዲገባ ካደረገብን ነገር አንዱ እሱ ነው። በዛ ላይ የራሳችሁ ቤት ቦታ የላችሁ? አዎ እሱ ነው ደግሞ አንዱ በጣም ችግሩ። የሜኪር ማርኬት ትልቁ ችግር ዋናው ቢሮም ቢሆን የሴቶቹም የወንዶቹም ሴንተሮች ሁሉም በኪራይ ነው ያሉት እና ተከራይተን ስለሆነ አሁን ይሄ የምንመለከተው በኪራይ ነው፣ ኪራይ እየከፈልን ነው። ይሄ አንዱ በጣም በቃ ድርጅቱ ባሰበው ባቀደው መንገድ በጣም ረጅም ርቀት እንዳይጓዝና ብዙዎችን እንዳይደርስ ካደረገው ነገር አንዱ የፋይናንስ ችግር ነው እና ቦታም አንዱ ችግር ነው። ለመንግስት ጥያቄ አቅርባችኋል? መሬት ይሰጠን ብላችኋል? በትክክል ብላችሁስ ምን ደርሷል? በትክክል የቦታ ጥያቄ በደንብ ፕሮፖዛል አዘጋጅተን ጽሁፎች አዘጋጅተን የሚፈልገውን በጀትም እናውቀዋለን። ምን ያክል በጀት ቦታውን ብናገኝ ምንሰራበት ይህንን በደንብ ለመንግስት አቅርበናል። ስለዚህ እየጠበቅን ነው። ምላሽ አላገኘንም። እግዚአብሔር እንግዲህ ያሳካዋል ብለን እናስባለን፣ ግን ምንም ለውጥ አላየንም እስካሁን። እንዴ ይሄ እኮ ማለት ትልቁን ይሄ መንግስት ሊሰራው የሚገባውን ስራ ነው እየተሰራ ያለው። ፕላስ እንደዚህ አይነት ህይወት መለወጥ ከተቻለ ጎዳና ላይ ያሉ እህቶቻችን ሁሉ እኮ ሊለወጡ ይችላሉ ለእናንተ ቦታ ቢሰጥ። በትክክል እና እንደው በእውነት እግዚአብሔር በዚህ እንዲረዳችሁ ነው የምመኘው። ከነ ልጆቻቸው ነው የምትቀበሏቸው? ልጆቻቸውን የምታውሉት የት ነው ማለት ነው? ልጆቻቸው እዚህ ነው የሚውሉት፣ ዴኬር ነው የሚውሉት። የሚኖሩትም እዚህ ነው የሚኖሩት፣ አብረው ነው። አሁን እዚህ ጋር የምታያቸው ሴቶች በሙሉ ማደር ያላቸው ላይ ማደር ያላቸው፣ ልጆቻቸውም ታች ነው ያሉት። ሴቶቹ እዚህም ሲያሳልፉ ውጭም ደግሞ ለትሬኒንግ ሲሄዱ ልጆቻቸውን የሚንከባከብ ሰው አለ። እዛ ይንከባከቡላቸዋል፣ ያቆያቸዋል። እናቶች ሲመጡ ልጆቻቸውን ይቀበሉና ደግሞ ይንከባከባሉ። የሚገርመው እዚህ ፕሮግራም ውስጥ ደግሞ ለየት የሚያደርገው አንዱ ምንድን ነው፣ እነዚህ ሴቶች ግራጁዌትም ካደረጉ በኋላ ግራጁዌት አድርገው በአንድ ያነተዋቸው እነሱን በደንብ ተከታትለው የሚያሳድጓቸው ሜንተር ሴቶች እናገናኛቸዋለን። ጥሩ ሴቶች እናገናኛቸዋለን። ግራጁዌትም ካደረጉ በኋላ በአካልም እየሄደን እንጎበኛቸዋለን፣ በስልክም እንጎበኛቸዋለን። የ6 ወር የቤት ኪራይ እንከፍልላቸዋለን። ሙሉ የቤት ኪራይ ከወጡ በኋላ ማለት ነው። የቤት ኪራይ እንከፍልላቸዋለን፣ የምግብ እንከፍልላቸዋለን። ለልጆቻቸው የዴኬር እና የልጆቻቸውን ምሳ የሚቋጥሩበት ገንዘብም እንሰጣቸዋለን። በተከታታይ ለ6 ወር ሙሉ የቤት ኪራይ፣ ሙሉ የምግብ እንሸፍንላቸዋለን። በዛ ጊዜ ሴቶቹ ስራ ይዘው ስለሚቀመጡ ብራቸውን ሴቭ ያደርጋሉ። በደንብ ብር ሴቭ ያደርጋሉ። ልክ 6 ወር ከጨረሱ በኋላ ደግሞ በአንድ ጊዜ ላለማቆም ምንድን ነው የምናደርገው? ለ3 ወር ደግሞ ግማሽ እኛ እንከፍላለን፣ ግማሽ ደግሞ እነሱ ራሳቸውን መቻል ውስጥ ይገባሉ ማለት ነው፣ ይከፍላሉ። ተቀጥረው ይሰራሉ ማለት ነው። ተቀጥረው ይሰራሉ። ልክ ከዚህ ከወጡ በኋላ ስራ ብራቸውን በደንብ ነው ሴቭ የሚያደርጉት። ልክ 9 ወሩን ሲጨርሱ ከዚህ ፕሮግራም ግራጁዌት ያደርጋሉ ማለት ነው። ያው ካውንስሊንግ፣ ሜንተሩ ሁሉ ነገር ይቀጥላል። ስልጠናም ይኖራል። የተለያየ በየጊዜው እየመጡ ስልጠና ይወስዳሉ። እንደገና ደግሞ የሴቶች ዊሜን ኤምፓወርመንት ደግሞ አለን አንድ ፕሮግራም። ከእዛም ስልጠና ወስደው የራሳቸውን የተለያየ ቤት ውስጥ የሚሰሩት የግል ቢዝነስም ካለ እንዲሰሩ እናደርጋቸዋለን። እንደገና ደግሞ በተጨማሪ ልጆቻቸው 1ኛ ክፍል እስኪደርሱ ድረስ የዴይኬራቸውን እንከፍልላቸዋለን። ከወጡም በኋላ የምሳቃ ደግሞ የሚቋጠረውንም ደግሞ እንሰጣቸዋለን። 1ኛ ክፍል እስኪደርሱ ድረስ እንሸፍናለን። እግዚአብሔር ይባርካችሁ። አሁን እነዚህ ልጆች ለማሰልጠን ይህን ሁሉ ሲንጀር መኪና ያለው፣ ሌሎችም እዚህ ጋር ደግሞ ለየት ያለ መልክ ያላቸው አሉ። የራሳችሁ ነው ወይስ እንዴት ነው የምታገኙት? ይህም በሙሉ ገዝታችሁ የራሳችሁ ነው? አዎ፣ እዚህ ጋር እንግዲህ ካሉት ማሽኖች በሙሉ ይሄኛው ኦቨርሉክ፣ ይሄ ኦቨርሉክ መጨረሻ ነው። ልብሶቹ ከተሰፉ በኋላ የምንጨርስበት ነው። ይሄ ኦቨርሉክ እና ይሄ ልብስ መስፊያ የኛ ነው። እነዚህ ሁለቱ የኛ ናቸው።
አንዲት ሴት ልክ እንደዚህ ጉብኝት መጣችና ለማየት መጣችና ሴቶቹን በጣም ልቧ ስለተነካ ይህንን ማሽን ልግዛላችሁ ብላ ገዛችልን። ከዚህ ውጭ ግን ከሁለቱ ውጭ በሙሉ እዚህ ጋር ያሉት ኪራይ ነው፣ ተከራይተን ነው፣ በየወሩ እየከፈልን ነው። ግን ሴቶቹን ለማገዝና ለመርዳት መቀመጥም ስለሌለባቸው እነሱ ስራ እንዲሰሩ ያደረግንበት ነው። ይሄ አሁን የበለጠ ልጆቹንም ሞር እውቀት ለመስጠት ከዚህም ቁጥር በዛ ያሉትን ለመርዳት ብትፈልግ አስበህም ሊሆን ይችላል አቅደህ ምን ያህል ምንድን ነው በጣም የሚያስፈልገው ከረንትሊ ያላችሁ ከፍተኛው ኒድ ከቤት ሌላ? እሺ አሁን የኛ በጣም ትልቁ ኒዳችን ቅድም እንዳልሽው የቤት ኒድ ነው። ቤቱ ሰፋ ቢልልን አይመችም ግቢው እና ቤቱ ሰፋ ቢልልን የራሳችን ቤት ቢኖረን የራሳችን ግቢ ቢኖረን ስልጠናዎችን ውጭ ማድረግ አንፈልግም። ከዚህ ሄደው እንዲሰለጥኑ አንፈልግም። የተለያዩ አሰልጣኞችን የስልጠና ቦታዎችን አዘጋጅተን የተለያዩ አሰልጣኞችን አድርገን ስልጠናን እዚህ እንዲወስዱና እዚሁ ተምረው የተለያዩ ስልጠናዎችን አንድ ስልጠና ምናምን ብቻ ሳይሆን የተለያዩ አንድ ሰው አሁን ልብስ ስፌትም ሌላም 2 አይነት 3 አይነት ስልጠና ቢወስድ ውጭ ሲወጣ የተለያየ ነገር ላይ ራሱን ኤንጌጅ ማድረግ ይችላልና እንደዛ አይነት ሀሳብ አለኝ። ሰፋ ያለ ቦታ ብናገኝ ማለት ነው። ማሽኖችን መጨመር እንፈልጋለን። የዛሬ 3 እና 4 ዓመት ይሄ ማሽን ሲገዛ ያወጣን ወደ 75,000 አካባቢ ነው። ይሄኛው ወደ 85,000 አካባቢ ነው። ይሄኛው ኪራይ ነው። ይሄኛው ኪራይ ነው። ይሄኛው ነው የኛ ኦቨርሉክ። ይሄኛው ነው የኛ የራሳችን ነው። ይሄ ምናልባት አሁን ወደ እርግጠኛ አይደለሁም ግን ወደ 100,000 ይጠጋል ወይንም ከዛም በላይ ሊሆን ይችላል። ይሄኛውም ደግሞ ወደ 90,000 አካባቢ ሊጠጋ ይችላል ብዬ አስባለሁ። እርግጠኛ አይደለሁም የገበያውን ሂሳብ ብናገኝ ጥሩ እነሱ የምንረዳበት በአንድ ጊዜ ሴቶችንም ቁጥር ጨምረን ብዙ ስላሉ ጎዳና ላይ ቁጥር ጨምረን ሌሎቹንም ማገዝ የምንችልበት ነገር ቢኖረን በጣም ጥሩ ነው። ምን ስፔሲፊክ ይሄ ቢገዛ የምትለው ማሽን የለም? ማሽኖች እነዚህ ማሽኖች በኪራይ መቀጠል አንችልም። እንደዚህ ለምን መመለስ አለባቸው። በጣም ዋጋ እያስወጣን ስለሆነ ይሄ ማሽን ቢኖረንና እንደው የሚያግዘን ሰው ብናገኝ በዚህ ማሽን ላይ ማለት ነው ማሽኖች ቢገዙልን። ይሄ ማሽን ብቻ ደግሞ ሳይሆን የተለያዩ ከሃንድ ክራፍት ጋር ከእጅ ስራዎች ጋር የተገናኙ የተለያዩ ማሽኖችንም መግዛት አላማ አለን እና እነዛን የሚያግዘን ሰው ብናገኝ እነዚህ ሴቶች የተለያዩ ልምዶችን እያገኙ ስታፎችንም ማሰልጠንን ስታፎቹ ራሱ ማሰልጠን ይችላሉ እዚህና ልምዶች እያገኙ ህይወታቸውን በጥሩ ሁኔታ የሚቀይሩበት ነገር ይፈጠራል። ልክ ነህ። ይህን ድርጅት በከፍተኛ ደረጃ እርዳታ የሚሰጡት እነማን ናቸው? እስቲ ብናውቃቸው ደስ ይለኛል። ከየት ነው ሶርሳችሁ? ይሄ ድርጅት ግራንት የለውም ወይንም ደግሞ የሚረዳው የሆነ ተቋም እንደዚህ ትልቅ እርዳታ የሚሰጠው ተቋም የለውም። ግለሰቦች ናቸው የሚረዱት። አሜሪካ ያሉ ይሄን ስራ በጣም የተማረኩ ይሄን ስራ የሚወዱ አሜሪካ ውስጥ ያሉ ግለሰቦች ናቸው እየረዱ ያሉት። እግዚአብሔር ይባርካቸው። አሜን። ዳዊት እንዳለው ልጄ ሰለሞን ሆይ ሰው ሁን ነው ያለው አይደል? እና እነዚህ ልጆች እኮ ሰው ስታደርጓቸው በጣም ትልቅ ስራ ነውና አንድ ሰው አንድን ልጅ እኔ ሰው ላርግ ብዬ ብነሳ ይሄ እኮ ትልቅ መታደል ነው በዚህ ስራ ውስጥ መሳተፍ ራሱ። እና እርግጠኛ ነኝ ተመልካቾች ይሄንን አይተው የእናንተን ስልክ እንሰጣለን። በደንብ በዚህ ነገር ላይ ሰዎችን የሚረዱ ሰዎችን እናገኛለን ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ። ተመልሼ የምጠይቅ ነገር ሊኖር ይችላል። ወደ ልጆቹ መሄድ ይችላል። ይኸው ልጆቹ ዝግጁ ናቸው። እሺ እንግዲህ ከሁሉንም ኢንተርቪው ማድረግ አልችልም ከሰዓት አኳያ። እህቴ ስምሽ ማን ልበል? ስሜ ቤተልሔም ንጉሴ ይባላል። የመጣሁት ከፒያሳ ጎዳና ነው። ከፒያሳ ጎዳና። ኦኬ። ምን ያህል ጊዜ ቆየሽ ጎዳና ውስጥ? ጎዳና ላይ የቆየሁት 12 ዓመት ነው። 12 ዓመት። ልጅ ሆኜ በ6 ዓመቴ ነው ወደ ጎዳና የወጣሁት። ምንድን ነው እንድትወጪ ያደረገሽ ነገር? ወደ ጎዳና እንደወጣ ያደረገኝ በመጀመሪያ ልጅ ነበርኩኝ እና አባቴ መጥቶኝ ነው ከቤት የወጣሁት። ማታ ሲመጣ ይመታኛል ብዬ ፈርቼ ነው የወጣሁት። ከዛ ፈርቼ የቀረው በዛው ቀጠልኩበት። ፖሊስ በአፋልጉኝ አስገብተውኝ ነበረ። ከዛ ድጋሚ ሱስ ምናምን ለምጄ ስለነበር ውጭ ላይ ድጋሚ ተመልሼ የወጣሁኝ። ምን አይነት ሱስ ነበር?
ሲጋራ፣ አሺሽ፣ ማስቲሽ፣ በጣም ብዙ ጫት ምናምን። ስለዚህ እሱን ፈልገሽ ተመልሰሽ ወጣሽ? እሱ ስለነበረብኝ ተመልሼ ወጣሁኝ። ከዛ እንዴት አገኘሽ ይሄንን መስሪያ ቤት? ሰዎች ጋር እንዴት ተገናኘሽ? ወደዚህ ስመጣ ፒያሳ ለጉብኝት መጥተው ነበረ፣ ሴቶች እየፈለጉ ነበረ እና እኔ ደግሞ እነሱ ሲመጡ የ5 ወር ልጅ የ3 ወር ልጅ ይዤ ነበር፣ አራስ ልጅ። ከዛ ያለው ነገር ስለ ሜኪው ማርክ ሲነግሩኝ እሺ እስከ ልጅ የሚያስገባ አልመሰለኝም ነበረ እና ያለው ነገር ነገሩን። እስከ 2 ወር ድረስ እየመጡ ይጎበኙ ነበር፣ ያወሩን ነበር ምናምን፣ ያነጋግሩ ነበረ። እሷ ሀና የምትባለው እና ሳምሪ የምትባላለች እና እየመጡ ይጎበኙን ነበር፣ ያወሩን ነበረ። ከዛ አሳመኗችሁ? ያለው ነገር ሲነግሩኝ በቃ ወሰንኩኝ። እንዲሁም እኔ እስከምገባበት ቀን ድረስ እውነትም አልመሰለኝም ነበር። በጣም ጓጉቼ ነበር ምናምን፣ ግን በቃ የምር ምገባ አልመሰለኝም ነበር እና በቃ ገብተን 4 ወር አገገምን ከሱስ ምናምን፣ ከመጽሐፍ ቅዱስ ምናምን እየተማርን መጽሐፍ ቅዱስ መማር ጀመራችሁ? ትንሽ ድምፅሽን ከፋ። ብዙ ነገር እዚህ 4 ወር ቆይተን በቃ ከብዙ ነገር አገገምን፣ ወጣን። አሁን ባለሙያ ሆነሻል፣ የራስሽ የሆነ ሙያ አለሽ፣ ልብስ ሰፊ ነሽ። ምን ይሰማሻል? በጣም ትልቅ ደስታ ነው የሚሰማኝ። በጣም በቃ በቃላት አልገልጸውም። እኔ አሁን ላይ ስልሽ ውጭ ላይ ሆኜ ምንም አይነት ሙያ አልነበረኝም። ሱስ ከማጨስ ከመቃም ምናምን ከመለመን ውጭ ምንም አይነት ሙያ አልነበረኝም። ግን አሁን ለዚህ ጋር ከሰው እኩል ለብሼ እወጣለሁ ምናምን። በሙያ አለሽ፣ ማንም ሰው ነው የሚፈልገሽ ሙያ ሲኖርሽ። በቃ ብዙ ነገር መስራት ችያለሁ። አሁን በጣም ብዙ ነገር መስራት እችላለሁ፣ በልብስ ሙያም በቦርሳም ብዙ እና በጣም ትልቅ ደስታ ነው የሚሰማኝ። እግዚአብሔር ይመስገን። አሜን። አመሰግንሻለሁ። አንቺስ እንዴት? ማን ነው ስምሽ? እኔ ስሜ ሰላም ፍቃዱ ይባላል። ሰላም ፍቃዱ። ከየት ነበር ከቤትሽ የወጣሽው? ከየት አካባቢ ነው? የእኔ ቤት ፓስተር ነው። ጉለሌ ፓስተር? አዎ። እሺ። የወጣሁት ሰፈር ፒያሳ ነው፣ ጎዳና የወጣሁት። ኦኬ። ምን አስወጣሽ ከቤት? እኔ ያደግኩት ያለ እናት ነው እና ከአባቴ ጋር ነበር የማድገው እና በ6 ወር ጥላኝ ሄደች እና ከእሱ ጋር ነበር የምኖረው። 3ኛ ክፍል ሆኜ ሚስት አገባ። የዛን ሰዓት እኔ አክስቴ ጋር አብነት ነበርኩኝ እና ታገኘው ብዬ ሲሄድ በጣም ትጎዳኝ ነበረ፣ ዕቃ ታሳጥበኝ ነበረ እና በጣም እንትን ስለምታደርገኝ በቃ የዛን ሰዓት ከእሷ ጋር ስጣላ አባቴ ደም ግፊት ነበረበት እና የሆነ ድርጅት ከተተኝ፣ በቀበሌ መጥተው ማለት ነው። ፕሬዘንስ ቲቪ እንትን ነው፣ ጉድ ሰማሪታን የሚባል። ኦኬ። ፕሬዘንስ ቲቪ ባለቤቶች የሚያካሂዱት እዛ ውስጥ አስገቡሽ? አዎ። እዛ ደግሞ የዛን ሰዓት የሚገቡት ጎዳና ላይ ያሉ ሱስ ያለባቸው ምናምን ነበረ። እኔ የዛን ሰዓት ደግሞ ቤተክርስቲያን ተማሪ ነበርኩኝ። አባቴ እንዳያመው ብዬ እዛ ገባው። እዛ ያሉት እንዳል ሱሰኛ ነበሩ። ከእነሱ ጋር ሱስ ለመድኩኝ። ይዞርብኝ ነበረ። ማገገሚያ ውስጥ ገብተሽ? አዎ ስልሽ እንትን ለስልጠና ምናምን ሲወጡ የዛን ሰዓት ይጠቃቀሙ ነበር። እነሱ ምንም አያውቁም። እዛው ሆነ? አዎ። ለስልጠና ሌላ ቦታ ነው የምንሄደው። በመኪና ሰርቪስ አለን፣ አድርሶ ነው የሚመለሰው። እና የዛን ሰዓት በቃ ጭሰ እኔ መስተንግዶ ነበር የምሰለጥነው፣ ሆቴል መስተንግዶ። እና የዛን ሰዓት በቃ ስጠቀም ይዞርብኝ ነበረ፣ ያመኝ ነበር ምናምን እንደ ቀልድ። ከዛ ጀመርኩኝ። ከዛ ብር ይሰጣል ስንጨርስ 25,000 ብር ተሰጥቶን ለመጀመሪያ ጊዜ ይዘውኝ ዳግሰን ሰፈር የሚባል አዳር አብረውኝ ጠጡ። ምን አረጉ? አብረን አዳር ጠጣን። እየጠጣችሁ አደራችሁ? አዎ። 25,000 ብር በተሰጣችሁ ብር? አዎ። የዛን ሰዓት ለአባት የሰጡት 200 ብር ነው። ለእሷ ለእንጀራ እናቴ 100 ብር ሰጧት። ከዛ ብር ላይ ሌላውን አጠፋት። ኦኬ። ከዛ እንዴት ሆነ ህይወትሽ? እንደገና ወደ ጎዳና? አዎ። የዛን ሰዓት ነው እኔ ወደ ጎዳና የወጣሁት። እና እነሱ አገኟችሁ? ማርኮች አገኙሽ እዛ? አይ ከወጣሁ ከስንት ጊዜ ማለት ከአመታት በኋላ ነው ከነሱ ጋር የተዋወቅኩት። ከዛ በኋላ ነው ከነሱ ጋር በመተው። ከዚህ በፊት ሰው ሲወስዱ ያውቁኝ ነበረ እና የዛን ሰዓት ልጅም ስላልነበረኝ ለመግባት ፍላጎት አልነበረኝ እና አልገባም ብያቸው ነበረ። ከዛ ጓደኛዬ ተለውጣ ምናምን ነገር ወጣች። በመሀል እኔም ልጅ ወልጄ ነበረ። ከዚ በፊት የሞተብኝም ልጅ አለና እነሱ በዛ ነበር የሚያውቁኝ። ከዛ እንደ አዲስ ልጅ ወልጄ ምናምን ነገር ሳየው ልጄን እየጎዳው ነው። ከዛ እነሱም እየመጡ እንደዚህ ይከታተሉ ነበር፣ እየመጡ ለመግባት ፍላጎት እንዳለ ለማየት ማለት ነው። ከዛ እየመጡ ሲመላለሱ ከዛ የተመላለሰ የምንሰለጥነው ስልጠና አለ እዚህ፣ እሱን የታክሲ እየሰጡን ማለት ነው። ቁርስ እዚህ በልተን ምናምን የተመላለስን ነው የምንሄደው። ቁርስና ምሳ ከነሱ እየበላን ከዛ በኋላ በቃ
ለመግባት እየጓጓን መጣ። ምክንያቱም እዛ አፈሳ አለ። አፈሳ ከታፈሽ ትሞቻለሽ፣ ዱላ አለው ምናምን። ከዛ በቃ ቆረጥኩኝና ስለዚህ ወሰንሽና እዚህ ገባሽ። ስለዚህ አሁን ባለሙያ ነሽ፣ በዚህ ስራ ሰልጥነሻል እና ምንድን ነው ምን ይሰማሻል? ምን ለማድረግ አሰባለሽ ወደፊት? እንትን ስላገኘው በጣም ደስ ብሎኛል። እንደዚህ የመስፋትም ሆነ የሌላ ነገር ተሰጧለኝ ብዬ አላስብም ነበረ እዛ ሆኜ ማለት ነው። ግን አሁን ላይ ይሰራለሁ። ስለዚህ ይህን ቦርሳ የሰፋሽልኝ አንቺ ትሆኛለሽ? እኔ ለጓደኛ ዘንቢል የሰራሁላት ነኝ። ሰፋለሁ። እዛ ጋር እዚህ ውስጥ ካሉት ሁሉ አንቺ የሰራሻቸው ስራዎች ሁሉ አሉ። እሰራለሁ። ስታይ ስራሽን ራሱ ምን ይሰማሽ? በጣም ደስታ ይሰማኛል። እንደዚህ መፍጠር እንደምችል አላውቅም ነበረ። በቃ እኔ የማውቀው ነገ ላይም እንደምቅም ነገ ላይም እንደማጨስ ነበረ። ግን አሁን ላይ ያ ሁላ ነገር ትቼ አሁን ለህዝብ የሚጠቅም ነገር እየሰራው ነው። ለራሴም ገቢ የማገኝበት። እንኳን ደስ አለሽ። በጣም ነው የማመሰግናቸው። እሺ እቴ እስቲ ራስሽን ለተመልካች አስተዋውቂልኝ እና የስራ ድርሻሽ ምንድን ነው? እሺ ሰላም፣ ሀና እባላለሁኝ። በሜክ ዩር ማርክ ግሎባል በቃል ኪዳን የሴቶች ማዕከል አስተባባሪ ሆኜ ነው የምሰራው። እሺ እና ከልጆቹ ጋር ያለሽ የስራ ድርሻ ምንድን ነው? ከእነሱ ጋር እንዴት ነው ግንኙነትሽ? በየቀኑ ነው? እንዴት ነው? እስቲ ምንድን ነው የምታደርጊው? ግንኙነታችን እዚህ በየቀኑ ነው። ቅድም እንዳልኩት ዋና አስተባባሪ ሆኜ ነው የምሰራው። ሙሉ የሴንተሩን ወይም የማዕከሉን ሙሉ ኃላፊነት ያው በእኔ እጅ ላይ ነው ያለው ማለት ነው። በተጨማሪም ደግሞ ሶሻል ወርከርም ሆኜ ከልጆች ጋር እሰራለሁ ማለት ነው። እነዚህ ልጆች ስታገኝ እንደው እንዴት ነበሩ ህይወታቸው? ገና እንደገቡ ባለበት ሰዓት ቻሌንጅሽ ምንድን ነበር? ከልጆቹ ጋር ባለው ሪሌሽን እንግዲህ ከልጆች ጋር ወይም ደግሞ ከሴቶች ጋር መስራት ቻሌንጅ ይኖረዋል። ዋና ብዬ ግን ቻሌንጅ ብዬ የማነሳው ነገር ምንድን ነው? እኛ ጋር የሚመጡ ሴቶች በተለያየ የልብ ቁስል የሚያልፉ ሴቶች ናቸው። ኦፍኮርስ ጊዜውን ጠብቀን የቢብሊካል የሆነ ትራውማ ሂሊንግ እንሰጣቸዋለን። ግን ትራውማ የአንድ ቀን ሂሊንግ አይደለም፣ ፕሮሰስ ነው እና በሚያሳልፉበት በተለያየ የልብ ቁስል እነሱን ማየት እኛንም ደግሞ ለሰከንደሪ ትራውማ ያጋልጠናል እና እሱ አንዱ ትልቁ ቻሌንጃችን ነው። ሌላው እንደ ሁለተኛ ቻሌንጅ ብዬ የማነሳው ነገር ምንድን ነው? ልጆች እዚህ 1 ዓመቱን ከኛ ጋር አሳልፈው ድሮፕ አውት ይኖራል። ሁል ጊዜም እዚህ የገቡ ልጆች በቃ በሰላም ይጨርሳሉ ማለት አይደለም። አንዳንድ ጊዜ ያው መንገጫገጭ ይኖራል። ወጥተን ጎዳና ላይ እናያቸዋለን። እሱ አንዳንድ የልብ ስብራቶችን ከዚህ ወጥተው ጠፍተው ከዚህም ጨርሰው ሊሆን ይችላል። አሁን እንደሱ አይነት ነገሮች ይኖራሉ። ያው እግዚአብሔር ይመስገን ሰክሰስፉል ነን፣ ግን ደግሞ አንድ አይጠፋም፣ 1-2 አይጠፋም እና እሱ እንደ አንድ ቻሌንጅ ብዬ የማነሳው ነገር ነው። ከባድ ህይወት በእውነት ዴይሊ በዚህ ውስጥ ማለፍ። እኔ መጀመሪያ ያየኋቸው ዕለት በቃ የእኔ በሀዘን አይደለም በመደነቅ እና እኔ ባገኛቸው መጀመሪያ ላይ ምን ያህል ነው ሰርቼ ለመለወጥ የምደርሰው ብዬ ህይወት ዊዛውት ዱይንግ ሳምቲንግ ፎር አዘርስ ኢትስ ሚኒንግለስ እና በጣም በስራችሁ የተደነቁበት ነው። እና ልክ ነው እንደዚህ አይነት እንትን ውስጥ ብትገቢ አይደንቀኝም። ከባድም ነው እንዳልሽው እና ግን እንኳን ደስ ያለሽ፣ ትልቅ ስራ ነው እየሰራሽ ያለሽ በእውነት። እና ምንድን ነው አሁን ለእነዚህ ልጆች ከነዚህ ልጆች እንትን የተማርሽውና ለሌላውም በጎዳ ውጭ ላሉት ልጆች በተለይ ከቤተሰብ ጋር ላሉ ልጆች ልትነግሪያቸው የምትችይው ነገር አለ? አንድ እኔ ከነሱ የምማረው ነገርም እንደገና ደግሞ ሲመጡ የምንላቸው ነገር ይህ በዚህ ሴንተር ውስጥ የማለፍ ጽናት ይጠይቃል። አሁን በብዙ ብትጠይቂያቸው በፊት እንዲማደርጋቸው ነገር አሁን እያደረግኩ አይደለም የሚሉት የሚነግሩን ነገር አለና ለለውጥና ራሳቸውን ለመቀየር መጽናት አለባቸው። ለመቀየር አሁን ድርጅቱ የሚያስፈልገውን ነገር ሁሉ ያደርጋል። ግን ደግሞ እኛ ማድረጋችን ብቻ እነሱን አይጠቅምም። የእነሱ እርዳታ ያስፈልጋል። ኮላብ አድርገን ነው ከእነሱ ጋር የምንሰራው እና በዚህ ፕሮሰስ ውስጥ በዚህ ሂደት ውስጥ የእነሱ መጽናት በጣም በጣም እጅግ አስፈላጊ ነገር ነው እና ውጭም ላሉ ቤታቸውም ተቀምጠው ላሉ እዚህም ላሉት ጽናት ምን ያህል ህይወታቸውን ከአንዱ ስቴፕ ወደ ሌላ ስቴፕ የሚያሻገር መሆኑን እኔም ከነሱ ተምሬያለሁኝ። እኛም ከነሱ የተሻለን ሆነን አይደለም፣ ዴይሊ ከነሱ ብዙ የምንማራቸው ነገሮች ስለሚኖሩ ማለት ነው። አመሰግንሻለሁ። በጣም ነው የማመሰግንሽ። ተመልካቾች እንግዲህ ጥያቄያችንን በዚሁ ጨርሰናል። እንግዲህ እነዚህን ነገሮች ለመግዛት የሚፈልግ ሰው
እዚህ መምጣት አለበት ወይስ የት ያገኛቸዋል? ኤግዚቢሽኖች ላይ እንደገና ባዛሮች ላይም እንሸጣቸዋለን። እዚህም ደግሞ ቢመጣ ያገኛሉ ማለት ነው። እዚህ ጋር የሰሯቸው ልጆች ስምና ትንሽዬ የህይወታቸው ታሪክ ይኖራል። በዚህ መንገድ ማግኘት ይችላሉ። ሶሻል ሚዲያም ላይ ኮሚኒኬት ማድረግ እኛን ይችላሉ። ዌብሳይቶች ስላሉ ዌብሳይታቸው ስላሉ ይሄንኑ ደግሞ እዛም ቢሮችንም ቤቴል ያለው ቢሮ ለብዙ ነገር ቀረብ ይላል። ለመግዛትም ስራዬ ብሎ ይሄን ልጆቹን ለመርዳት ለሚፈልግ ሰው እዛ መጥቶ መግዛት ይችላል። እዛም ስላለ ይቻላል። ይሄን አሁን ለልጆች በጣም ትልቅ ስጦታ ነው። ይሄን ሰጥቶ ማስደሰት። በስመ አብ አንድ ገዛለታለሁ። ቤት ያለች ልጅ እናችን እገዛለሁ። በጣም ጌጦቻችሁ ደግሞ ሲያምሩ በጣም ያምራሉ። በቃችን 2 ነገር ገዝቻለሁ እኔ እና ይሄ ነገር ገቢው ለነሱ ነው። አዎ ገቢ ሙሉ ለሙሉ ለነሱ ነው። ኦልሬዲ አካውንት አለ እዚህ። አዎ በጣም ደስ ይላል። በጣም ነው ሲወጡ ይረዳቸዋል ብለን ስለምናምን ይህንን እንትን ብላችሁ ሲወጡ ገንዘብ ይዘው ነው የሚወጡት። ቅድም እንደነገራችሁ እኔ መቼም ተመልካቾች እንደዚህ የሰውን ሕይወት የሚቀይር ስራ ላይ ተሳትፎ መሞት መታደል እና እባካችሁ ተመልካቾቼ በተቻላችሁ እነዚህን ሰዎች ስፖንሰር ለማድረግ የጎዳና ልጆች ቁጥራቸው እንዲቀንስ ለማድረግ ብትተባበሩ ደስ ይለኛል። ስለተከታተላችሁ በጣም አመሰግናለሁ። በሚቀጥል ፕሮግራም እስከንገናኝ ሰላም ሁኑ።